ሚኪ እንግዲህ ተዋረደ ማለት ነው። ውርደቱ ተጋለጠበት ማለት ነው። እውነት በሰው ዘር አያደርስ። ሚጣና የብሩክ ጓደኛ እንግዲህ ለምንድን ነው ንብረትን የማታስመልሰው? የብሩክ ጓደኛ እንግዲህ ብሩክ ደህና በሆነ ጊዜ ይሄንን ልጅ አስጠግቶ ሰው አድርጎ ብዙ ነገር አድርጎለታል። ብሩክ ግን ምንም ማስተዋል አልቻለም ነበረ። ልጁ ግን እንደምንም ብሎ እንዲያስታውስ አደረገው። ሚኪ ሚስቱን እንዳገባበትና ንብረቱን በሙሉ እንደቀማው አደጋውን እንዳደረሰበት ብቻ ሁሉንም ነገር ነገረው። ብሩክ ቀስ በቀስ ሁሉንም ነገር ለማወቅ ፈለገ። ቤተሰቦችስ የሉም በህይወት ሲለው እኔ ስለ ቤተሰቦች ምንም የማውቀው ነገር የለም፣ ግን አንድ እህት እንዳለች አውቃለሁ። እሷንም ማወቄ ጥሩ ነው ለኔ። እና ትርሲት ሚስት እንደሆነች አታውቅም? አውቃለሁ። እና ሚኪ እኮ ነው ያገባት። ምን? አዎ፣ ንብረትህን ወሰደ፣ ድርጅቱን፣ ሁሉ ነገሩን ወሰደብህ እና ሚስትህንም አግብቷታል። ከዛ በኋላ እንግዲህ ብሩክ በጣም ተናደደና ለትርሲት ደውሎ ላገኝሽ እፈልጋለሁ አላት። እንዴ ቆይ ሰላምታ አይቀርብም? ልጆቹ እንዴት ናቸው? ደህና ናቸው። እናም ላገኝሽ እፈልጋለሁ። እንዴ ታዲያ አትመጣም እንዴ? ላገኝሽ እፈልጋለሁ አልኩሽ እኮ ቶሎ በይ ስልክሽን እጠብቃለሁ ብሎ ጆሮዋ ላይ ድርግም አደረገላት። ምን አባቱ ፈልጎ ደወለ? አላውቅም። ለምን እንደፈለገኝ አላውቅም፣ ግን ለምን እንደፈለገኝ ሳገኘው እነግርሃለሁ አለችው ሚኪ። ከዛ ሚኪ እንግዲህ ፊቱ ሁሉ ልውጥውጥ አለ። ገድየዋለሁ ብሎ ሲፎክር እንግዲህ እሱ ሳይሞት ቀረ። በጣም ተናደደ ሚኪ ለራሱ ዛሬ። ከዛ በኋላ እንግዲህ ትርሲት ሚኪን አገኘችው፣ ብሩክን አገኘችው። ልጨብጠው ስትል እንኳን ዞር በይ እዛው በርቀትሽ። ከዛ ሁሉንም ነገር ጠይቃት ሚኪ ጓደኛው እንደሆነ። ቆይ እንዴት ማስታወስ ቻልክ አለች እኮ። ለካ እሷም ታውቃለች ነገሩን። ከዛ በኋላ ሁሉንም ነገር አውቃለሁ ነው አይደለም? አዎ ሚኪ ጓደኛክ ነው። ከዛ እንግዲህ በጣም ተናዶ ከዚህ በኋላ እኔና አንቺ ምንም የሚያገናኘን ነገር የለም፣ እዛ ቤት ውስጥም አልመጣም፣ አይንሽንም ማየት አልፈልግም፣ እባክን ብሩክ እንደዛ አታድርግ፣ ልጆች አይናፍቁህም እንዴ? ዞር በይልኝ ብሎ ገፍትሮ ጥሏት ሄደ። እንግዲህ ብሩክ አሁን እንግዲህ ፊልሚያውን ይጀምራል። ግን ማለት ነው ያ የሱቱ ጀሌ አሁንም ለልጁ ደብዳቤ ጽፈው ሰጡት። አርፈ የማትቀመጥ ከሆነ ለብሩክ ሁሉንም ነገር እየተከታተልክ የምትነግረው ከሆነ ነፍስህን እናጠፋሃለን ብለው ደብዳቤ ጽፈው ሰጡት። ልጁም በጣም ደነገጠ። ከዛም ብሩክ ይሄንን ደብዳቤ ማን ሊጽፍ ይችላል ሲለው ማን ሊሆን ይችላል ከሱ ውጪ? ማን ነው እሱ? ሚኪያስ ነው። ሚኪያስ? አው ወይ አምላኬ! ደግሞ ምን አባቱ ፈልጎ ነው እንዴ? ምን ሊፈልግ ይችላል ጓደኛዬ? ለማንኛውም አሁን አንተ ሚኪን የምትፋለምበት ጊዜ ነው። ደግሞ እንዴት አድርጌ ነው እሱን የምፋለመው? ምክንያቱም እንዴት መሰለ የምትፋለመው? ንብረትህን ታስመልሳለህ፣ ንብረትህን በሙሉ ታስመልሳለህ። እንዴ ተሾፋለህ እንዴ? እንዴት አድርጌ ንብረት የማስመልሰው? ሰውዬ ምን ሆነሃል ሚኪ? ተረጋጋ እንጂ። በመጀመሪያ ደረጃ እያንዳንዷን ነገር የወሰደብህን ነገር በሙሉ ታስመልሳለህ፣ ሚስትህንም ጭምር። ከዛ እሺ በቃ በኋላ እንገናኝ ብሎ ሄደ ማለት ነው። ከዛም ያስጠጉት ሰውዬ ጋርና ሚጣ ጋር ሄደ። ምን ነው የተናደርክ ትመስላለህ? እኔ ልጅ አገኘሃት እንዴ? አዎ አግኝቻታለሁ። እና ምንድን ነው? እናማ ሚኪ ጓደኛዬን እንዳገባችና ሀብት ንብረቱን በሙሉ እሱ እንደወሰደ ነገር። ምን? አዎ። እና ምንም ብለህ መጣ? ምን እላለሁ ታዲያ? ያመሃል እንደ ሚኪ እንደዚህ ማዝም ማለት የለብህም። ንብረትህን ማስመለስ አለብህ፣ ሚስትህንም ማስመለስ አለብህ አለችው ሚጣ። ከዛ ሚጣ ምን እያልሽ ነው? ይህ እንደሰማ ሆኖ ምንም እንትን የለውም። ሚስትህንም ማስመልስ ንብረትህንም አስመልስ አለችው። እንዴት አድርጌ ነው ሚስትህንና ንብረትህን ማስመልስ? ኦ አንተ ደግሞ እንደምንም ብለህ ሚስትና ንብረትህን ታስመልሳለህ? ሞኝ ነህ እንዴ ስትለው እንግዲህ ጭንቅላቱ ውስጥ እየተነጋገረ ያለው የሚጣድና የጓደኛው ድምፅ ሆነበት። ከዛ በኋላ ቀጥ ብሎ እንግዲህ ወደ ቤቱ አመራ። ወደዛ ወደ ትርሲት ቤት ማለት ነው። አቶ ብሩክ እንደተጎናጽፎ ምን አባህ ልትሰራ መጣህ አለው እኮ ጭራሽ በቤቱ። አንተን ፈልጌ። ለምን አባህ? ምክንያቱም ንብረቴን በሙሉ። የምን አባ ንብረት? ቤቴን፣ ድርጅቴን
በሙሉ ንብረቴን እንድትመልስልኝ። እውነት? አዎ እውነቴን ነው። አልተሰማህም እንዴ? እንግዲህ ሚኪ ጉሮሮውን ለእንትን ሊለው ነበረ፣ ግን እሱ ቀደመው ማለት ነው። እንግዲህ ይሄ ራስ ወዳድ ሰውዬ ማለት ነው ሚኪ የሚባል ሰውየውን አሳብዶ ሁሉን ነገር እንዲረሳ አድርጎ እንግዲህ ንብረቱን በራሱ አድርጎታል። ገባችሁ? ትርሲትንም የወደዳትና የፈለጋት በዚህ ነው እንጂ በምንም አይደለም። ምክንያቱም ሀብትና ንብረቱን አንዳንድ ጊዜ ብቻ ከባድ ነው። ለማንኛውም ትውስታው ስለተመለሰ ደስ ብሎኛል። ትውስታው ሙሉ በሙሉ ባይመለስም ግን ደህና ነው፣ እውነት ለመናገር ማለት ነው ደህና ነው። እና ሚኪ ግን እኔ እንጃ ራስ ወዳድ እኔ ስላስታወሰ በጣም ደስ ብሎኛል ዛሬ ብሩኬ ማለት ነው። ግን በጣም ተናዷል። እንዴት ጓደኛዬን ሚኪ ጓደኛዬን ብዙ ነገር የሆንኩለትን እንዴት እሱን ታገባለች? ጓደኛዬን ቆይ እንዴት መጀመሪያውኑ አቅደውበት ይሆናል እንጂ እሱን ያገባችሁ እንዴት ነው ነገሩ? ቆይ እኔ ሊገባኝ አልቻለም። ጓደኛዬ ብዙም አትዘን፣ ግን ደግሞ እውነታው ይሄ ነው። ዋጋቸውን ያገኛሉ በቅርቡ። ግን አሁን ምንም ነገር እንዳትል። ይኸውልህ ምን መሰለህ፣ አንገትህን ድፋና ምንም እንዳልተፈጠረ አድርገህ ሁሉንም ነገር ቀስ በቀስ ታስመልሳለህ ጓደኛዬ። እውነቴን ነው ምልህ። እንደዚሁማ ለማንም አትተወውም ንብረትህን። አይ አንተ ተሾፋለህ አይደለ? እየሾፍኩ አይደለም። አሁን በዚህ ሰዓት ማሾፍ ይመስላል እንዴ? ምን እየሆንክ ነው ጓደኛዬ? ከዛም እንግዲህ በሚጣ ንግግርና እዛ በጓደኛው ንግግር ብሩኬ እንደዚህ ሆኜ እስከ መቼ ነው እኔ የሰው ዕቃ አመላልሼ የምኖረው? እኔ የራሴ የድርጅት ባለቤት ሆኜ ዛሬ ግን እንደዚህ የሰው አሽከር መሆንበት ለምን ብዬ ነው ሲል እንግዲህ ወሰነ። ከዛ በኋላ እንግዲህ ውሳኔውን ለብቻው እያወራ መንገዱን እየሄደ የዚች የሚጣ ድምፅና የጓደኛው ድምፅ ነው የተመላለሰበት። ንብረትህንም ሚስትህንም አስመልስ ለማን ብለህ ነው የሚል ንግግር እየመጣበት ተመልሶ ወደ ቤቱ ሄደ። አቶ ሚኪ በጣም በቃ አላ አይደለ ትርሲት እራሷን ይዛ ጮኸች። ተመልሳ መጣች ወደ ቤት። ምን ሆነሽ ነው ሲላት፣ ጉድ ሆነናል ሚኪ። የምን ጉድ? እስቲ ተረጋጊና አውሪኝ። ምንድን ነው ጉድ ሆነናል? ምንድን ነው እሱ? አትናገሪም እንዴ? ብሩክ አውቋል። ምኑን ነው ያወቀው? ሁሉንም ነገር አውቋል ብሩክ። ማስታወስ ችሏል። ምን? አዎ ማስታወስ ችሏል። አንተ ጓደኛው እንደሆንክ አውቋል። ምን? ወይኔ ጉዴ! ማን ነገረው ደግሞ ይሄንን? አላውቅም፣ ግን አውቋል። በቃ ይሄ ነው እውነታው። አሁን ምን ማድረግ እንዳለብን አላውቅም። ምንድን ነው የምናደርገው? ወዴት ነው የምንሄደው? ወይኔ ቆይ እንዴት? ከዛ በኋላ ሚኪ እንግዲህ ጃኬቱን ሳብ አድርጎ እዛው ጓደኛው ጋር ሄደና አሁን አንተ እግር በእግር ትከታተለዋለህ ሚኪ ከማን ጋራ እንደሚገናኝ ብሩክ። ከዛ በኋላ ለኔ ታሳውቀኛለህ። ገባህ? ከዛ ያንን ለሱ ወሬ የሚያቀብለው ሰውዬ ማጅራቱን ብለን እንደፋዋለን። ዋነኛው ነገር ግን ብሩክ አሁንም ድጋሚ እንዳያስታውስ ማድረግ ነው እያለ እንግዲህ አያችሁ፣ ብሩኬን ከዚህ በፊት በመኪና የገጨው እራሱ ሚኪያስ ነው ከዚህ ከጓደኛው ጋራ ማለት ነውና እንግዲህ ዛሬም ድጋሚ ቢመታም ነገር ግን የተመታው ሌላ ሰው ነው፣ ብሩኬ አይደለም። እንዴት ሊያመልጥ እንደቻለ እንኳ አልገባኝም። አላሳዩም ማለት ነው። ቀረጥ አድርገውም እንኳ ማሳየት ነበረባቸው። ግን ሚኪ ነገሩ ይቆያል እንጂ አይቀርም። እውነት ለመናገር ዋጋውን ያገኛል። ግን አሁን ገና ብዙ ውጣ ውረድ አለ። ሚኪና ብሩኬ በጣም ነው የሚፋለሙት። ምክንያቱም የገዛ ጓደኛው የጓደኛውን ሚስት አግብቶ ሀብት ንብረቱን ወስዶ፣ አረ ይደብራል። እኔ ግን እሷ ራሱ ማለት ለምን ጓደኛውን ታገባለች? ወይ በፊቱኑ አቅዳበት ሊሆን ይችላል እንጂ የባሏን ጓደኛ እንዴ! አንተ የነፈ በናባት ነህ? አዎ ነኝ። ምንድን ነው ነገሩ? ምን ተፈጥሮ ነው? እውነት አንተ ነህ እንዴ? አምላኬ ትዕግስቱ ስጠኝ። አዎ አልኩህ እኮ እኔው ነኝ። ምንድን ነው እሱ የተፈጠረው? ለምን አትናገርም? ይገርማል። ቆይ አንተ ማን ነህ? መጀመሪያ እስቲ ስለ ራስህ ንገረኝ። እኔ እኮ አንተ ራስህ ማን እንደሆንክ እኮ አላውቅም፣ ግራ ገብቶኛል። ከዛ ስለ ራሱ ሁሉንም ነገር ነገረው። ሚኪ ብሩኬ በጣም ደነገጠ። እውነትህን ነው የምትለው? አዎ እውነቴን ነው እኮ የምልህ፣ የምሬን እኮ ነው። እንዴት? ቆይ እንዴት እያለ እንግዲህ
በጣም ግራ ተጋባ ማለት ነው ብሩክ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ ደህና ነኝ። እናንተ እንዴት ናችሁ?